የስራ ቅጥር ጠባቂነት መንፈስ የራስን ስራ የመፍጠር እሳቤ ደካማነት የስራ ፈጠራን የሚያበረታታ ምህዳር አለመኖር ከስራ ፈጠራ ማነቆች መካከል ዋነኞቹ ሆነው የሚጠቀሱ ናቸው። ተምሮ በዲግሪ በተለያዩ ፕሮፌሽን ተመርቆ የመንግስት ስራ ተቀጣሪ የመፈለግ ነገር በጣም በሰፊተኛ ስራው ዘርፉን እነዚህ በጥቃቅንና አነስተኛ ዘራይቶ መስራትን አሳንሶ ማየት አመለካከቶች በስፋት የሚታይበት ሁኔታ ነው ያለው። ሀብቶች ዝም ብሎ ተቀምጦ ስራ እየተሰራበት እንዳልሆነ ዜጎች ግን የመንግስት ቅጣሪ ወይ ዝም ብሎ ሰው ቤት ከሰው የማግኘት አስማማዎች አሉ። እንደ ሀገር ከቅርብ ጊዜያት ወዲህ ለግብርናውና ኢንዱስትሪው ዘርፍ በተሰጠው ልዩ ትኩረት አበረታች ምጣኔ ሀብታዊ እድገት እየተመዘገበ ይገኛል። ለዚህ ምጣኔ ሀብታዊ እድገት የዜጎች የስራ ባህል መዳበር መሰረት ስለመሆኑ እሙን ነው። በዚህ መሰረት መንግስት ፕሮግራሞችን በመቅረጽ ዜጎች ከስራ ጠባቂነት መንፈስ ተላቀው የራሳቸውን ስራ በመፍጠር ከራሳቸው አልፎ ሀገርን የሚጠቅሙበትን መደላድል ስለመፈጠሩ ለኤኤምኤን ሀሳባቸውን ያጋሩ ባለድርሻ አካላት መስካሪዎች ናቸው። የስራ ባህልን ከመቀየር አኳያ አሁን ትልቅ ለውጥ አለ። እውነት ለመናገር ወጣቱ ጋር እነዚህ በተለያዩ ዘርፎች 5 ዘርፎች ላይ የማደራጀት ግንዛቤ የመስጠት ስልጠና የማግኘት እንዲያገኙ ከማድረግ አኳያ እያንዳንዱ ወጣት የአንድ ሙያ ባለቤት መሆን አለበት ከሚል በክህሎት ላይም እያሰለጠን እያደራጀን ሰፋፊ ስራዎችም ሲሰሩ የነበሩበት ሁኔታ ነው ያለው። ተደራጅተው እንዲሰሩ ትራክተር በመንግስት እንዲሰጣቸውና ወደ ስራ የገቡ ሰዎች እንዳሉ ይህም በግብርና ዘርፍ ነው። ሌላ ደግሞ በኢንዱስትሪ ዘርፍ ነው። ኢንዱስትሪ ዘርፍም ባሉት አጋጣሚዎች ተጠቅመው ወጣት ተደራጅተው ወደ ስራ እንዲገቡ ተደርገዋል። በሶስተኛ ደረጃ ደግሞ በአገልግሎት ዘርፍም ወጣቶች ተደራጅተው ወደ ስራ እየገቡት ሁኔታ አለ። የተለያዩ ስልጠናዎች ከአንተርፕረነርሺፕ ዴቨሎፕመንት ኢንስቲትዩት ጀምሮ ዴቨሎፕመንት ፓርትነሮች፣ ፕራይቬት ሴክተሮች የተለያዩ ፕሮግራሞችን እየቀረጹ ስልጠናዎች እየሰጡ ነው ያሉት። በተለያዩ የሶሻል ሚዲያ አማራጮች ላይም የተለያዩ ፕሮግራሞች እየተደረጉ ነው ያሉት ማለት ነው። ጠንካራ ምጣኔ ሀብት ለሀገራት ታፍሮና ተከብሮ መኖር ሁነኛ መሳሪያ ለመሆኑ የዓለም ዘዋሪ ሀገራትን መመልከት በራሱ ሌላ ማስረጃ የማይፈልግ ሁነኛ ማሳያ ነው። ኢትዮጵያውያንም ጠንካራ የስራ ባህልን በመፍጠር ለሀገሪቱ እድገትና ሉዓላዊነት መጠበቅ የሚጫወቱት ሚና የላቀ ስለመሆኑ ተመላክቷል። ኢትዮጵያ ከዚህ በፊት ብዙ ሉዓላዊነት ትግል አድርጓል። አሁን ደግሞ የኢኮኖሚ ሉዓላዊነት ያለን ኢኮኖሚ ያለን ኑሮ ሻና ከዛ ችግር ውስጥ እንድንወጣ ትግል ማድረግ የኢኮኖሚ ሉዓላዊነት ላይ ትግል ማድረግ ከተረጂነትም መውጣትም አለብን። እንደ ሀገር በአነስተኛ በመካከለኛ ኢንተርፕራይዞችን በተለይ ማኑፋክቸሪንግ ላይ የምንሰራ ከሆነ ትልቅ ለውጥ ማምጣት እንችላለን። እንደ ሀገር ደግሞ ከውጭ የምናመጣው የነበረው እነዚህ ትሬድ ባላንሱም በተለይ ከፎሬን ዳይሬክት ኢንቨስትመንትን ከውጭ ከምናመጣ እኛም በዛ ደረጃ ደግሞ ውጭ የግብርና ምርትና ምርታማነትን በማሳደግ በኢንዱስትሪ በማኑፋክቸሪንግ ላይ የምንሰራ ከሆነ በኢኮኖሚም ሀገር ሉዓላዊነትን ማረጋገጥ እንችላለን። መስራት አለበት፣ መትካት አለበት። በደንብ አድርጎ ይሄንን እድል በአግባቡ መጠቀም አለበት ማለት ነው። ስለዚህ ከዚህ በላይ እድል ይኖራል ብዬ አላስብም። እኔ በግሌ በስራና ክህሎት ሚኒስቴርና የኢትዮጵያ ዜና አገልግሎት ትብብር የስራ ባህልና ምርታማነት ለሀገር ሉዓላዊነት በሚል መሪ ሀሳብ የስራ ባህልን በማሻሻልና ምርታማነትን በማሳደግ የሀገርን ሉዓላዊነት ለማስጠበቅ እየተደረገ በሚገኘው እንቅስቃሴ ላይ የሚያተኩር የምክክር መድረክ ተካሂዷል። ምርትና ምርታማነት የሀገር ሉዓላዊነት ጉዳይ መሆኑን ያነሱት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለዚህም ስንፍናን የሚጠየፍና የራሱን ስራ የሚፈጥር ትውልድ መፍጠር ላይ ትኩረት አድርጎ መስራት የግድ እንደሚል አጽንኦት ሰጥተዋል። ዘመኑ የሚጠይቀው ሉዓላዊነት በላብ በጥረት የሚረጋገጥ ሉዓላዊነትን ነው። እዛ ለመድረስም ካስፈለገ ፋውንዴሽኑ በላብ በጥረት አዳዲስ እሴቶችን በማከል ላይ የተመሰረተ መሰረት መገንባት ይጠይቃል። ከተለያዩ ባለድርሻ አካላት ጋር የስራ ባህልን ማሳደግ በሚቻልበት ሁኔታ ላይ ውይይት በተደረገበት መድረኩ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች፣ ስራ ፈጣሪዎችና ምሁራን ታድመዋል።